አሜን አሜን። እናንተም ይደጉላችሁ በክፋይ ያለው እንዴ ሆዴ ፍርዬ እኔ ምን አውቄ ማሚ ማን እግዚአብሔር ያሳድግልሽ። ቴንክ ዩ እኔ እናት ሁላችሁም ቴንክ ዩ ሶ ማች። ማን ይነግረኛል ማሚ እንዴ እዛ ሆነሽ አትጠይቂውም እንዴ ፍርዬ? ሀራዌ እኮ ነው ከኔ እኮ የ2 ሰዓት መንገድ። ወይ ምስኪን እሷ ራሱ እንደው ምን የተባረከች ናት እናቴ። አንዳንዱን የውላችሁ ይጥለዋል እንደዚህ አይነት ነገር ላይ በስ የዋህነቱን አይቶ እኮ ነው ሙች ማሚ። ኧረ እንኳን ጣለለት። አዎ ቴንክ ዩ የኔ ፍቅር ቴንክ ዩ የኔ ማር ቴንክ ዩ በጣም አንድ ቀን ተጎልታችሁ ሰላም ሳትሉ ሳትመሩት ምናምን ያው እግዚአብሔር ይማረው እንጂ የሚዲያ ሰው ወረተኛ እኮ ነው የታወቀ ነው። እኔም ነገ ብጠፋ የት ሄደች የሚለኝ የለም ከስንት አንድ ካልሆነ ያ እውነት ነው። ሰዎች ጤነኛ ሲሆኑ ነው ሰው የሚፈልጋቸው። ያ ግን እኔ እኮ ሰው ልክ ያለው እኮ ማሚዬ ጠይቁልኝ። እግዚአብሔር ይማረው። ይሄን ነው እኮ የምላችሁ። ብዙ ጊዜ ሚዲያ ላይ ወረት ነው ጋይስ። ነገ ብጠፉ አንድም ሰው ትዝ አትሉትም። አንድም ሰው ሳይሆን ጥሩ ሰዎች አሉ ስንጠፋ የሚፈልጉን፣ ግን ሞስት ዩ ዶንት ኬር ጋይስ የት እንደምትሄዱ። አበሻ እንዲወድ መታመም፣ አበሻ እንዲወድ መሞት አለብህ ብሏል አንዱ ሲገጥም ፍርዬ። ወይ ወጣት ችግርን ማውራት አለብህ አበሻ እንዲወድ ብሏል። ዛስ ዋይ እኮ ብዙ ጊዜ ወጥቼ እኔ የምናገረው እዚህ ቴምፖራሪ ነው ያለው ሁሉም ነገር። አት ዘ ኤንድ ኦፍ ዘ ዴይ ራሳችሁ ናችሁ ለህይወታችሁ ተጠያቂ። እውነት ነው። ማን ነው? ኦኬ ዶንት ኦፕን ዘ ዶር። ምን እንደሚያምረኝ ታውቃላችሁ? የምገዛው ነገር የለኝም፣ ግን ዝም ብለሽ የሆነ ቁምጣ ነገር አድርጋችሁ የሆነ ፍርዬ ወይ መዞር እንትን ሞል ውስጥ ዝም ብሎ ለምን አሁን እንደዛ ታረጉ? ቫይብ ማየት ዝም ብሎ ላይክ በቃ መዞር እዚህ ሞድ ውስጥ ወጥቶ አይስክሬም እየበላችሁ ለምን ቤት ውስጥ አያስቀምጥም? ጋይስ ይሄ ከለር ደስ አይልም ፍርዬ? አረ በጣም ነው የሚያምረው። ጥፍሩ ደግሞ ሳላስበው የተመሳሰለው ነገር እስከ ቀሚሱ ጋር በቀደም በጣም ነው የሚያምረው እዚህ ማለት ነው ፍርዬ። ምንም ሰላም ሳይሏችሁ ማለት ነው ያውቋችኋል። ቢ ሎንግ ታይም በቃ ስጠፉ የት እንደሆናችሁም ቸክም አያረጓችሁም ምናምን፣ ግን የሆነ ችግር ሲደርስባቸው ብቻ ማምዬ እንደዚህ የሚረዳ ሰው ነበረ፣ ማምዬ እንደዚህ ችግር ደርሶብኝ ነው ምናምን ብሎ የሚጽፋላችሁ ሰው ጭራሽ ቡልክ ነው ማረጋችሁ። እኔ ጋይስ እኔ ልሙት ልዳን የት እንዳለው እንኳን ሳታውቁ በስንት አመታችሁ መጣችሁ እኔ ሰው እንድረዳላችሁ እዚህ ጋር የምትመጡ ሰዎች ዶንት ኤክስፔክት ጋይስ። እንትን ችግር መስማት ራሱን ያመኛል። ቴንክ ዩ ኒውድ ችግር መስማት ራሱን ያመኛል። ራሱን ችሎ ራሱ ማረዳው ችግር ልጆቹ እንደዛ ሲሰቃዩ ትናንትና ማታ እንዴት እንዳሳዘኑ አይውሽ ቢኖረኝና ሁሉን ሰዎች ባስወጣቸው እዛ ቦታ ያሉበት ማይ ጋድ ደግሞ እንዴት እንደሚያማምሩ ብሮክማን he broke the window እስኪ አልነሳማው። ኦኬ I didn't do it እስኪ እሱ ካረጋ አንተ እንዳረክ ነው የምቆጥረው። እስቲ ብሮክ ዘ ዊንዶ አር ዩ ሲሪየስ? ብሮክ ዘ ዊንዶ ጨምረዋል ወሬ ጭራሽ በእንግሊዝኛ ብሮክ ዘ ዊንዶ ነው አይ ዲድንት ዱ ኢት ይላል። እና እሱ ስላላረገው ማርኮ እንደዚህ ነው ሁሌ እኔ አላረኩም ይላል። ዋው ቀሚሱ ሲያምር በጣም ነው የሚያምረው። ሺ ሉክ ላይክ ቢዮንሴ ጋይስ። ቢዮንሴ ፍርዬ መቤቴን ገብርኤልን እኔ ሁሌ እንደዛ ነው። ይሄ ያው ቀሚስ ሲለብሱ አንዳንድ እኔ ያው ቦርጭ ስለሌለኝ ነው እንጂ ሞር በቃ ስሊም እንዲሆን ላይ ከውስጥ የሚያደርጉት ነገር አለ አይደለ? እንደዛ ባረግኩ እንዲሆን ነው እላለሁ። የሚገርማችሁ ሰርጉ እኮ ደርሶ ማለት ነው ቀሚስ እጄ 2 ሰዓት ነው ምናምን ነድቼ ነው ልገዛ እዚህ ዳላስ ብትሞቱ እኔ እንጃ። የሆነ ነገር ለመግዛት ፀጉር ለመሰራት 1 ሰዓት፣ የሆነ ነገር ለመግዛት 1 ሰዓት ተኩል ነርታችሁ፣ አበሻ ቤት ለመሄድ 1 ሰዓት ነርታችሁ፣ በቃ ኤቭሪቲንግ ኢዝ ሃርድ ታይም ጋይስ። እዚህ አሁን እንደ አማራጭ እጄ ልይ ብዬ ሞል ሲሄድ ጭራሽ ሞዶ የለም። ይሄን ግን አስቀድሜ ኦርደር አድርጌው ነበር። እኔ ዝም ብዬ ነው ኦርደር ያደረኩት ቲክታክ ላይ 80 ብር አያምር ፍሪ በጣም ነው የሚያምረው። እንዴ ቲክታክ ላይ እኮ ነው የገዛሁት ጋይስ። ይሄ ልብስ ግን ውድ ነው ይመስለው ደግሞ ኤግዛክትሊ
እዛ ላይ ያየሁትን ልብስ ለመጀመሪያ ጊዜ እዚህ ጋር አገኘሁት። እንደውም ስለብሰው ትንሽ ብርቅቅ አለብኝ፣ እዚህ ጋር ተቀደደብኝ። ሰርግ ካላችሁ ቲክታክ ላይ አለ ጋይስ፣ ግዙት። ይሄን ቀሚስ በጥቁር አለ፣ በብሉ አለ፣ በምን እኔ ራሱ አመራረጥ ይገርሞኛል። ይሄን ከለር እንኳን መረጥኩት። ትንሽ ተቀደደ። ዳሴታ ለአንድ ቀን ብቻ ነው። ለአንድ ቀን በቂ ነው። አዎ ለሌላ ቀን ለምን ሊለበስ ይችላል? ይሄ ደግሞ ዲነር መልበስ ትችያለሽ እኮ። ኧረ በስመ አብ። አዎ መቤቴ ለዲነር በጣም ነው የሚያምረው። አዎ እሱማ ነው እንትን ብየው ሳይሆን መሰፋትም አይችልም። ቀሚሱ ወድጄዋለሁ፣ ግን ትንሽ ብርቅቅ አለ ሳስገባው። አይ ቲንክ ትንሽ ወገቤ ላይ ወደታች ያዘው መሰለኝ። ግን በስመ አብ አንቺ የ80 ብር ልብስ እንደዚህ እንዴት ያምራል! ሲያምር በጣም እኮ ነው የሚያምረው። አሁን እኔ አሁን ባትነግረኝ 500-600 ምናምን እልሽ ነበረ። እንደዛ ነው የሚሸጠው እዛ የሙሽራ ልብሶች። ይኸውላችሁ ሰውነት ነው የሚያስፈልገው። አሁን አንዳንዱ ጉት ለብሶት ቢወጣ ዝም ብሎ ወይ አያምር ወይ ምንም አይልም። እኔ ነኝ ማስታወቂያውን መስራት የነበረ። እኔ ራሱ ሜካፕ እንዴት እንደሰራው የምን ሜካፕ ሰሪ ያስፈልገኛል? ራሴ ነው ትንሽ ላስላስ ነው ያደረኩት። አለማብዛት ነው ይኸው እንትን ሜካፕ ሲሰሩ 6-7 አይነት ፋውንዴሽን ታደርጋላችሁ። በቃ ድዝ ብሎ ያስጠላል። እንትን ላይ ስገባ ጃኮ ላይ ያለ ፊልተር ወይ ጃኮ በጣም ያምራል። አሁን ጃኮ እዛ ላይ እኮ ቢዮንሴ ነው የምትመስለው። ምን ሆነሽ ነው ማሚ? እንዴ አንደኛ እኮ ነች ጃኮ ላይ። አማን ማለት ነው መስኮቱን ሰብሮት ብርዬ ይህን ያክለውን ነገር ይዞት ይመጣል። ግን ይገጠማል። አውቀዋለሁ። አውቄ ነው ጠጥ ደንግጧል። በይኛ እንደለታቸው ግን እና ትንሽ ሃይላይት ብቻ ነው ያደረኩበት። ብዙ ስንቀባ ጋይስ አለማብዛት ነው። ትንሽ በቃ ቀባ አድርጋችሁ ሃይላይት አድርጊ። ከዛ የአይን ሻዶ ዳሴት፣ አይላሽ ካለ ከዛ ሊፕ ከለር ዳሴት። በዛ ላይ እንደዚህ አይነት ድሬስ ምናምን ሲደረግ ደግሞ ሲምፕል የሆነ ጆሮ ጌጥ ማድረግ። አንዳንዶቻችሁ እስከዚህ እስከ አንገታችሁ ረዥም አድርገሽ መንገዛገስ። ከለር ያለው ቀሚስ ከተለበሰ ሲምፕል የሆነ ነገር ነው የሚደረገው ጋይስ። ከፒንክ ላይ አረንጓዴ ጆሮ ጌጥ ያደርጋል ፍርዬ። አንዳንድ ሰዎች ላይ ሰርግ ላይ ሲጠሩ ማለት ነው 4 ፍሬንዶች ናቸው ወይ ደግሞ 6 ፍሬንዶች ናቸው። ጥቁር፣ ነጭ፣ ቢጫ፣ አረንጓዴ፣ ቀይ የሚያደርጓሉ። ከለር ይዛችሁ ነው የተባሉ ይመስል ማረን። እኔ ብዙ ደስ የሚለኝ ጸጥ ያለ ከለር ነው። እንደዚህ አይነት ነገር ላይ ጸጥ ያለ ከለር ላይ ሆኖ ደግሞ ረጅም ጉትቻ አልወድም። እችን ነው አሁን እኔ ያደረኩኝ። ያው ኤሌጋንትም እኮ እንደዚህ እኮ ነው። በቃ እንደዚህ ሲምፕል። አንዳንዱ ጉብ ያለውን ወርቅ ግጭጭ አድርጎ ፍሪ ሰርግ ላይ ማለት ነው የጉቡን ጉትቻ አርገው ከዛ ደግሞ ትልቅ ግድንግድ ወርቅ ገሰጥ። ኧረ ተይ ቤተሰቦችሽ እንዳይሰሙ እንዴ። ይስማ ማጆሪቲ አይደል እንዴ የምናገረው ፐብሊክ ላይ ወጥቼ አይደረግም ነው እንደዚህ ሰርግ ላይ ምናምን ሄዶን ሄደ ጭፈራ አለ ምን አለ ወርቁም ሊጠፋ ይችላል። እውነትሽን እኮ ነው ማሚ። ያ ግድንግድ እሱ ቀረ እኮ ድሮ ነው የቀረ ጋይስ። በጣም ሲምፕል አሉ እኮ አሁን የመጡ ወርቆች የሚያማምሩ። ድሮ ነው የቀረ በእናቶቻችን ጉብ። እኔ ክርስትና እንኳን ባረግ አላረግም። ያንን ያው የሚወድ አለ ለምን አረጋችሁ ልንል አንችልም። ግን በቃ ፋሽን እኮ ይመጣል በየጊዜው። የግድ ክርስትና ስለሆነ እዛ መሆን የለበትም። ያን አወዳደርሽ ወይዘሮ ሜሮ ምን አወዳደር? የቀናት አይመስልብሽም? የታለች ላስወጣ እንትና ደግሞ ምንድነው ጆኒ ነው ጆኒያ ብለሽ የመጣሽው ቀላ ትላለች። ደግሞ እሷ ደግሞ አብራ ምን አባሽ እኔን አፎካከረሽ? እኔ ሴት ባህሪ የለኝ። እንትና ከኔ ትመልጣለች። እኔ የራሴ ስታይል አለኝ፣ እሷ የራሷ ስታይል አላት። ለመዘነጥም በዓለም አንደኛ ከሚባለው ሀገር ነው ያለሁት። ከብራንድ ላይ ብራንድ የሚሸጥበት ሪል ነገር። ምን አባሽ እና እኔን እና እሷን ምን አባሽ አፎካከረሽ? ራስሽን ችለሽ አትጓዥም? እከክ አባሯት ሚውት አረግሻት። ራስሽ ትችያለሽ ፈርዬ። እኔም አልወድም ያሽቃብጥ ሰው። እና እሷን ምን ኮምፔር አደረግሽ? የራሴን የተናገርኩ። ሰውነት ስላለን ሁለታችንም ያምርብናል።
ፍርዬም ሰውነት አላት፣ እኔም እንደዛው። ምን አባሽ ታፎካክሪያለሽ? ደናቁርት ፍራሙ ነው ራሱ እኮ አለባበስ የሚችሉ ሴቶች አሉ። ፍርዬ በጣም ሰውነታቸው በጣም ጌን ወይት ነው፣ ግን ልግድ ልብስ እንዴት እንደሚሄድባቸው ዋናው እንዴት እንደሚያምርብሽ እንዴት መልበስ እንዳለባችሁ ማወቅ ነው እንጂ ብዙ ሰዎች አለ ሰውነት ስላማረ ሳይሆን ሰውነታቸው በጣም ጌን ወይት አድርገው አለባበስ የሚችሉ ሴቶች እራሱ አለ። ሰውነቷ ደግሞ በጣም ፍላቱ ነው ምናምን አለባበስ ማይችሉ ሰዎች አሉ። አሁን አንዳንዱ ከታች አረንጓዴ ከላይ ቢጫ የሚያረጓሉ። ምን ከምን ጋር እንደሚሄድ ማወቅ ነው። አሁን እኮ ቀረ ኤክስፔንሲቭ ነገር ማቴሪያል መግዛት ጋይስ። በ80 ብር እንደዚህ ካዘነጠኝ ምን አባታችሁ ብዬ ነው 700 ብር 400 ብር ልብስ ምገዛለሁ። የገዛሁትም ቆጭቶኛል። አሁን ገቢ ሴትዮ አይከብድም። ይህን ሁሉ አይተነዋል። 6 ጊዜ ትጽፊያለሽ። እኔ ግን አትወጡም እንዴ ከባካራና ከደሊና ጋይስ? አንዳንድ ሰው ፐርፊውም ሲገዛው ፍሮንት ላይ ታስቀምጧታላችሁ። እቺ ባካራና ደሊና ኧረ ዞር በሉ። ሌላ አይነት ሽቶ አለ ጋይስ። አውጥ እንዳናሳያችሁ ደግሞ አመጣችሁ ገጨጭ የምታረጉት ነገር አለ እንዴ ሌላ ነገር። አንድ ሰሞን ይሄ ደሊና ነበር ልባችን ድርቅ ያረገነ ፊት ለፊት እያመጣችሁ የዛሬ 5 ዓመት የመጣ ፐርፊውም ማርያም። አሁን ደግሞ በሁለት ባካራ መቼም ስትቀቢው ሳይመሽም ችጋራ እዛ ፕሮፋይል አመጣሽ ቁጭ አድርጊ። ብዙ አይነት ሽቶ እኮ አለ ማርያም። አሁን እኔ እዚህ ጋር ቁጭ ወጥቼ ሲሄድ አያለሁ፣ ዝም ብዬ ዞራለሁ። የሆነ ሰዓት ልክ ሲያስፈልገኝ እገዛለሁ አለ። ብዙ አይነት የማናውቀው አበሻ አዩአቸው ዝም ብላችሁ ማርያምን ነው የምላችሁ። ፐርፊውም ሲገዙ እቺ ኤክስፔንሲቭ አሁን ፌክ አለ፣ ባካራም ፌክ መጥቷል። ላይክ ፌክ ያው እየሰሩት ነው እንጂ ኤግዛክትሊ ከቦታው ስትሄዱ የለም። አንዳንዱ ሰው በጣም ብራንድ የሆነ ነገር ላይ ሂዶ ይከራከራል ዲስካውንት ብሎ። እንደነዚህ አይነት ነገሮች ዲስካውንት የላቸውም ጋይስ። ሲጀመር ይሄ ብራንድ የሆነ ነገር ዲስካውንት የለውም። በቃ የሚወጣው ትክክለኛ አማውንቱ ነው ልትገዙ ስትሄዱ። ለስ ላይክ ደሊና ፎር ኤግዛምፕል 500 ከሆነ 500 ነው፣ ክርክርም የለውም። አረ ፕሊዝ ቀንሱልኝ የሚባሉ እና ብዙ ጊዜ አይታችሁ ከሆነ ፐርፊውም የሚያስቀምጡ ሰዎችን እዩዋቸው። ፍሮንት ላይ የሚያስቀምጧት አሁን እየሸጠ ነው። እዚህ ቲክታክ ላይ አምጦ ፌካ ፌክ እየሰሩት ነው። 2 ኮፒ እንትንም አለው ይሄ ደሊናም አለው ፌክ አለው ጋይስ። አማዞን ላይ ምናምን ይሸጡታል። አንዳንዱ እኩል ለመሆን ያችን ያመጡና ፍሮንት ላይ ያስቀምጧታል። እዚች ፊት ለፊት እንዴ እልፍ አርጋችሁ ደበቅ አርጋችሁ አስቀምጡት እንጂ ምንድነው ፊት ለፊት ገሰጥ የምታረጓት? እቺ 2 የምትታወቅ ከሆነች 3 ከሆኑ ፍሮንት ላይ ያስቀምጣሉ። ቴንክ ዩ ኖ ዲስካውንት ሪል ፐርፊውም የስ። ባለፈው እኮ ደነዞች አይደሉ እዚህ ያሉ እኔ አምጥቼ ሳሳያቸው በዲስካውንት ገዝተሽ ነው አሉኝ። አለማወቃችሁ ይሄን ነው እኮ የነገርኳችሁ ከዚህ በፊትም። ፋራ እኮ ነው ሀገሩን ያስጨነቀው። ያ ፍሮንት ላይ ያስቀምጡና ደግሞ ፐርፊውም አይቀመጥም። ይሄ ፍሮንት እንደዚህ ኪችን ላይ የሆነ ያችን ለነገሩ አስተካክለናታል። እንትና አሁን እኮ አስተካከለቻ። ማነው ስሟ ጋይስ? ማነው ስሟ? ያቺ ከኔ ጋር የተጣላችሁ ልጅ አምጧት እስቲ ስሟን። አይ ማሚዬ እኮ አትጣላ ከሰው ጋር። ቦታቸው ላይ እኮ ማስቀምጣቸው ደስ አልልም። ቤላውን ይኸው የለም ያሽቶ እርግጠኛ ነኝ እኔ ስለቦለኳት አላያትም። የለማ ያሽቶ ከኋላ የሚቀመጠው የለም። ዊጉም ተስተካክሏል። እሷም ስርዓት ይዛለች። ለሰው ያላት አመለካከት ፐርፊውምም ከኋላ ተነስቷል። የለማ የስ እንደዛ ቦታ ላይ በቃ አትሊስት ጥፋታቸውን የሚያውቁ ሰዎች ደስ ይሉኛል። ቦታ ስዘናል። ይሄ ፐርፊውም ምናምን ኮተት የሚቀመጥ የራሱ ከተቻለ ባዝሩም ውስጥ ነው። ይሄ ቅባት እንደ ስፕሬይ ምናምን ፐርፊውም ደግሞ የራሱ መደርደር ያለው ሚታ ቤት ውስጥ ሊቀመጥ ይችላል። ያው ለብሰሽ ስፕሬይ ስለምታረጊ ከዛ ውጭ ገሰጥ አድርጋችሁ ፍሮንት ላይ እቺ የምትታወቋን 2ቷን ከፊት ከዛ ደግሞ ከኋላ ኮታ አለ በ3 ብር የሚሸጥ ስፕሬይ። ይሄ አንዳንዴ ለእንትን ነው ምረጨው ለዚህ ለባዝሩ ምናምን ማርያምን ነው የምላችሁ።
የለም መስመር ይዛለች። አዎ ጥሩ ልጅ ናት እሷ፣ አክብሬያታለሁ። አሁን ወዳታለሁ። ስነ ስርዓት ይዛለች። በቃ ጥፋቷን ታውቃለች። ያ ማለት ምንድነው? እኛ የሰለጠነ ነው እናንተ ፋራዎች ናችሁ ስትሉ እኔ አይነበር እኔ ከፐርፊውም በስተጀርባ መጥቼ ቁጭ ብዬ አላውቅም። ወይም ደግሞ ከክሎዚቴ ኳስ እኮ መጫወት እኮ ውጭ ላይ ነው፣ እዚህ እኮ አይደለም ቤት ውስጥ ፕሊዝ። አረ እንደው በመድኃኒዓለም አረ አቤትስ ልሄድ ነው። እኔማ ልወስዳቸው ስለሆነ ወደ ሌላ ላርፍ ነው። አረ ፕሊዝ ፕሊዝ አንዴ መጣሁማ ጋይስ፣ አንዴ ባርኩን ካሜ ታደረ ነው ስነ ስርዓት የኔ ፍቅር ልጅና ሀሜት እኮ ሆኖብኝ ነው። ይቅርታ ልጅና ሀሜት አንድ ላይ አይደም እና እናንተ ፋራዎች አይ ባላገር ምናምን ትሉኝ አላችሁ። አሁን እኔ እንግዲህ የምታውቂኝ እያንዳንዴ 6-7 ዓመት ሊሆን ነው እዚህ ጋር አነበርካም ነኝ ከፐርፊውም ጀርባና ልብሱም አለና ሁሉም ነገር አለን ጋይስ ኤቭሪቲንግ። ግን እኔ ከጫማዬ በስተጀርባ መጥቼ አላውቅም፣ ከፐርፊውም በስተጀርባ ከልብስ በስተጀርባ የሆነ ነገር እኔ የምመጣው ከሲኒ ፊት ለፊት ነው የምመጣው። ይሄንም ካልቸርሽ እንድታይ ቤት ካለሽ ባልሽን እያጠጣሽ ለራስሽም እንድትነቃቂ ብዬ ከፊት ለፊት ግስ ታርጋችሁ ከኋላም ትመጣላችሁ። እንትና ግን ተመችታኛለች። ቤላዬ የኔ ፍቅር ተጣልተን ነበር ታርቀናል። አሁን በሉልኝ ሂዳችሁ አትሊስት አስተካክላለች። የጀፈጀፈ ሂማን ሄሯን እስከዚህ ድፍት ታርጋ መምጣቷን እስከዚህ ድረስ ልክ እንደንትን እንደ ቄስ አቤ እስከዚህ እስከ አንገት ማሰሪያ ከበስተጀርባ ኩታ አለ እኮ ጋይስ። ይሄ ሮዝ ስትሄዱ አለ በ3 ብር በ4 ብር ስፕሬይ ነክቼውም አላውቅም። እኔ ከቪክቶሪያ ውጭ ስፕሬይ ደስ አይለኝም፣ ወይም ባዲ እንትን ከዛ ውጭ እኔ ደስ አይለኝም። እሱንም መግዛት ባለብኝ ሰዓት ነው የምገዛ። እየርኩ ቅራቅንቦ እንደ ቅራቅንቦ መጣላው ነገር የለኝም። አሩን ላይ ቅራቅንቦ ጋይስ ቲክታክ አሁን ሳምፕል ብዙ ነገር ይሰጣል ጋይስ። ማለት ተጠቀመውን ቅራቅንቦ ቤት ለመሙላት ነገ ደግሞ ልለቅስል ደግሞ ኮተት ይዤ ደግሞ መንቋጠት። እኔ ለሰው ቤት ራሱ ይጨንቀኛል እኮ ኮተት። እንዴት ነው መኝታ ቤታቸው ውስጥ ይሄን ሁሉ ልብስና ይሄን ሁሉ ኮተት ይዘው የሚዞሩ አልኩኝ። ከቤላ ጋር ትመሳሰላላችሁ። ሺዝ ቢዩቲፉል እኮ ቤላ እውነት ለመናገር ያው አንዳንድ ነገሯን አስገጥማ ማስወልካ